Click, click on a click. የቻናል ጀምሩሃ ልክ click, click on a click። ሰላም ጤና ይስጥልኝ ክብራትና ክብራን የአውራ ክሊክ ቤተሰቦች እንደምን አላችሁ? እኔ ኃይለ ማርያም አበበ ነኝ። ይህ ደግሞ የእናንተ አውራ ክሊክ ነው። እንደሚታወቀው በቻናላችን ላይ እጅግ በጣም ብዙ የዩቲዩብ ትምህርቶችን ወይም ቱቶሪያሎችን እየሰራንላችሁ ቆይተናል። ዛሬ ደግሞ በአዲስ ትምህርት መተናል። ይህ ሁሉ ነገር የምናደርገው ለእናንተ ነውና ለቻናላችን እንግዳ ከሆናችሁ ሰብስክራይብ እንድታደርጉ፣ የቻናላችን ቤተሰቦች ደግሞ ሼር፣ ላይክ እና ኮሜንት እያደረጋችሁ ሐሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ እንድታስቀምጡልን ከአክብሮት ጋር ጠይቃለሁ። ክቡራትና ክቡራን የአውራ ክሊክ ቤተሰቦቼ ዛሬ ላይ የምናየው ስለ ሱፐር ስቲከርና ስለ ሱፐር ቻት ምንነትና አጠቃቀም ይሆናል ማለት ነው። በዛሬ ቪዲዮአችን እንግዲህ ሁለቱን ነገሮች እንለያለን። እነዚህ ነገሮች ምንድናቸው የሚለውን እንግዲህ እንደምታውቁት የተለያዩ ቻናሎችን በተለያዩ ነገሮች ብንደግፋቸው ብናግዛቸው ብለን እናስባለን። ነገር ግን እንዴት ማድረግ እንዳለብን አናውቅም። ሱፐር ቻት እና ሱፐር ስቲከር ደግሞ ለነዚህ ጥያቄዎቻችን ወይም ፍላጎታችን መልስ የሚሰጡ ናቸው ማለት ነው። ሱፐር ስቲከር እና ሱፐር ቻት አንድን ላይቭ የገባ ሰው በገንዘብ ልናበረታታው ልናግዘው ከፈለግን ሱፐር ስቲከር እና ሱፐር ቻት እንጠቀማለን። እንግዲህ ምንድነው ዋናው የሱፐር ስቲከር እና የሱፐር ቻት ዓላማ? ያንን ሰው ማበረታታት ማገዝ ከሆነ ላይ በሚገባበት ጊዜ በሚያቀርበው ነገር በሚሰራው ስራ መበረታታት መታገዝ አለበት ስንል እነዚህን ሁለቱ እንጠቀማለን። እርግጥ ሁለቱ ብቻ አይደሉም። ለምሳሌ ሱፐር ጊፍት የሚባል አለ፣ ሱፐር ታንክስ የሚባሉ ብዙ አይነት ነገሮች ይኖራሉ። ነገር ግን እነዚህ በዚህ ውስጥ ስለሚጠቃለሉ ነው አብዛኞቹ በሱፐር ቻት እና በሱፐር ስቲከር ይጠቃለላሉ። ስለዚህ እነዚህን እንዴት ነው የምንጠቀመው የሚለውን እንይ። ወደ ትምህርቱ ከመግባታችን በፊት ግን ሁለቱን እንለያቸው። ሱፐር ቻት ምንድነው፣ ሱፐር ስቲከር ምንድነው የሚለውን እንይ። ለአንድ ሰው በገንዘብ ድጋፍ ስናደርግ ሜሴጅ ወይም መልእክቱ ለምን ያንን ድጋፍ ያደረኩበት ለምንድን ያንን ስጦታ ልሰጥ የፈለኩበት ምክንያት የሚለውን በጽሁፍ አድናቆታችንን ምስጋናችንን ወይም እንዲበረታ የምንፈልግበትን ምክንያትና የዛ ስጦታ መስጠታችንን ምክንያት በጽሁፍ አስታከን አያይዘን ከጽሁፍ ጋር አያይዘን ያንን ስጦታ ስንሰጥ ሱፐር ቻት ይባላል ማለት ነው። ሱፐር ስቲከር ደግሞ ምንድነው? አሁን የነገርኳችሁ በጽሁፍ መግለጽ የምንፈልጋቸውን ነገሮች በምስል ገልጸን የምንልክበት ነው። ተደስቻለሁ፣ በርታ፣ ቀጥል የሚሉ ምልክቶች ወይም ደግሞ ኢሞጂ የሚመስሉ ምልክቶችን ከምንሰጠው የገንዘብ መጠን ጋር አብረን እንልክለታለን ማለት ነው። እንግዲህ እነዚህ ስጦታ የሚሰጡ ሰዎች ቻት ከሚያደርጉት ወይም ኮመንት ከሚጽፉት ላይ ፕሮግራሙ ላይ ኮመንት ከሚጽፉት በላይ ይቀመጣሉ፣ በደመቀ ጎልቶ በሚታይ ከለር ማለት ነው። ይህም የነሱን ድጋፍ የነሱን እርዳታ ለሌሎቹ በማሳየት እነሱን እንደማመስገን ይቆጠርለታል ማለት ነው። እሺ፣ ስለዚህ እነዚህ ነገሮች አይተናል። እንዴት ነው የምንጠቀመው፣ እንዴት ነው የምንሰጠው የሚለውን ደግሞ አሁን እንመልከት። እሺ፣ ከዛ በፊት ግን የሱፐር ቻትንና የሱፐር ስቲከርን ልዩነት ለማየት ከዚህ በፊት የተሰጡ ስጦታዎችን አብረን እንይ። እዚህ ጋር እንደምታዩት እዚህ ጋር ወደ $10 አለ። ምን ይላል? አውራ ለምታደርገው ነገር ሁሉ እናመሰግናለን፣ ፈጣሪ ያክብር የሚል ጽሑፍ አለ። ይሄ እንግዲህ ሱፐር ቻት ነው ማለት ነው። የገንዘቡ መጠን ከጽሁፍ ጋር ያንን ለሚያደርገው ነገር እያበረታቱኝ ነው ማለት ነው። ወይም ለማድረግ እየሞከርኩት ላለሁት ነገር እያበረታቱኝ ነገርና የምስጋና ስጦታ እንደሆነ ገለጸልኝ ማለት ነው። ከታች ዝቅ ብለን ስናይ ደግሞ $5 አለ። ደግሞ ይሄ $5 ስናይ ግን ጽሁፍ የለውም ምስል ነው። ይሄ ሱፐር ስቲከር ይባላል ማለት ነው። እንደምታዩት በተከታታይ ሱፐር ስቲከሮች ናቸው ማለት ነው። መጨረሻ አካባቢ ደግሞ አውራዬ ቢግ ታንክስ ፎር ኦልዌይስ ሰፖርት ሚ ኤንድ አስ ይላል። እኛን ለምታደርግልን ድጋፍ ለኔም ለሌሎቹም ለምታደርገው ድጋፍ አመሰግናለሁ የሚል ጽሁፍ አያይዞ ስጦታውን ልከውልኛል ማለት ነው። ይህ እንግዲህ ሱፐር ቻት ይባላል። ለምን? በጽሁፍ የተገለጸ የስጦታቸውን ምክንያት አስቀምጠውልናል ማለት ነው። ስለዚህ ሱፐር ስቲከር እና ሱፐር ቻት ልዩነታቸው ይሄ ነው ማለት ነው። ታዲያ ምንድነው ማድረግ ያለብን ቀድመን የሚለውን ነገር ማወቅ አለባችሁ። እንግዲህ መጀመሪያ ሞኒ መሆን ያስፈልጋል። እነዚህ ነገሮች ገንዘብ ለመስራት ማለት ነው። ስለዚህ 4000 ሰዓት እና 1000 ሰብስክራይበር የሞላው ይህንን ያገኛል ማለት ነው። በነገራችን ላይ 4000 ሰዓት እና 1000 ሰብስክራይበር ያገኘ ይህን ብቻ አይደለም ገንዘብ የሚሰራበት በጣም ብዙ መንገዶች አሉ። ያንን ወደፊት እናያለን። ነገር ግን ዛሬ ላይ ሱፐር ስቲከር እና ሱፐር ቻት ስለሆነ ምክንያታችን ስለነሱ እንነጋገራለን ማለት ነው። ስለዚህ አሁን ላይ በማስታወቂያ ገንዘብ የማይሰሩ አሉ። ለምን? 4000 ሰዓትና 1000 ሰብስክራይበር ስላልሞሉ
ማስታወቂያ አይገባላቸውም፣ ቢገባላቸውም ገንዘብ አይቆጥርላቸውም። ነገር ግን በአዲሱ ወይም በቅርብ በመጣው አሰራር ደግሞ 3000 ሰዓትና 1000 ሰብስክራይበር ከሞሉና ሞኔታይዜሽን አፕላይ አድርገው ከተቀበላቸው ምን ያገኛሉ? ከማስታወቂያ ገቢ ባያገኙም ከሱፐር ቻት እና ከሱፐር ስቲከር አማካኝነት ግን ገቢ ማግኘት ይችላሉ ማለት ነው። ሱፐር ስቲከርን ሱፐር ቻትን ለማግኘት ከፈለጉ ኦን ማድረግ ያለባቸው ነገር አለ። እንየው እንዴት ነው? ምንድነው ኦን ማድረግ ያለብንን የሚለውን እንይ። እንግዲህ እንደምታውቁት ዩቲዩብ ስቱዲዮአችን ውስጥ እንሄድና በሞባይላችሁ ከሆነ ከግርጌ ከታች እርን የምትል ወይም የዶላር ምልክት ያለባት አለች። ከታች ደግሞ በሞባይል በላፕቶፕ የምትጠቀሙ ወይም በሞባይል የምትጠቀሙ ልክ እንደዚች አይነት ሞባይላችሁ ስር ዩቲዩብ ስቱዲዮስ ከስራለች። ላፕቶፓችሁ ላይ ደግሞ ዩቲዩብ ስቱዲዮስ በስተግራ በኩል እርን የምትል እችኛዋን እንነካለን ማለት ነው። ከዛ በኋላ እዚህ ጋር እንደምታዩት ምን አይነት ነገሮች አሉ? ዋች አርት፣ ሾርት ቪድ አርት፣ ሜምበርሺፕ፣ ጊፍት፣ ሱፐርስ እያለ ይወርዳል ማለት ነው። የተለያዩ አይነት ስጦታ እንደምታዩት አሉ። እነዚህ ስጦታ ብቻ ሳይሆን እናንተም ሰርታችሁ የምታገኙባቸው ናቸው፣ ገንዘብ የምትሰሩባቸው ናቸው እዚህ ውስጥ ያሉት። ነገር ግን በስጦታ ደረጃ ያሉትን እነ ሱፐር ቻት እና ሱፐር ስቲከርን መጀመሪያ ለማግኘት እነዚህን ምን ማድረግ አለባችሁ? ኦን ማድረግ አለባችሁ ማለት ነው። ሞኔታይዝ ሆናችሁ እነዚህን ኦን ካላደረጋችሁ ሰው ሱፐር ቻት እና ሱፐር ስቲከር ሊሰጣችሁ አይችልም ማለት ነው። ይሄንን እንነካለን። ከዛ እዚህ ጋር መተን እነዚህን ማብራት አለብን ማለት ልክ እንደዚህ ማብራት አለብን ማለት ነው። እነዚህን ስናበራ ምን ያደርጋል ማለት ነው? ለሱፐር ቻት ለሱፐር ስቲከር ለመቀበል ዝግጁ ሆንን ማለት ነው። ሌላው ማድረግ ያለብን ነገር ደግሞ ምንድነው? ይሄ አንዱ መስፈርት ነው ማለት ነው። ሌላኛው ደግሞ ላይቭ ላይ ስንገባ ምን ማድረግ አለብን? እነዚህ ኦን ካረግን በኋላ እነዚህ ሁልጊዜ ናቸው። ቪዲዮ በሰራን ቁጥር ላይቭ በገባን ቁጥር ኦን ሆነው ይቀራሉ ማለት ነው። እንደበሩ ይቀራሉ፣ በየጊዜው አንገባም ማለት ነው። ነገር ግን ቪዲዮ ላይቭ ስንገባ ሁልጊዜ ማድረግ ያለብን ነገር ምንድነው? ቪዲዮውን የላይቭን ቪዲዮ ካስገባን በኋላ ለምሳሌ እዚህ ጋር ልምጣና እንደምታዩት እዚህ ጋር ኦን ይላል። እዚህ ጋር እንደምታዩት እነዚህን መታችሁ ኦፍ ከሆነ ላይቫችሁ ከመግባታችሁ በፊት እዚህ ጋር ኦፍ የሆነችው ምን ማድረግ አለባችሁ? ኦን መሆን አለባት ማለት ነው። እዚህ ጋር ኦፍ ያረኳት አቅርቤ ላሳያችሁ። እችኛዋ ምን ማድረግ አለብን? ኦን ማድረግ አለበት። እችኛዋን እንነካና ኦን እንላታለን። ከዛ በኋላ ኔክስት እንለዋለን ማለት ነው። ከዛ ይሄ ያው ሌሎች እንትኖች ናቸው፣ ስቴፖች ናቸው። እነዚህን ያው ይሄን መስፈርት ያሟላል ወይ ምናምን የሚለው ነው። ሰሚት እናደርጋለን። ከዚህ በፊት ያደረኩት ስለሆነ እነዚህም ምን መሆን አለባችሁ? እዚህ ጋር የምታዩቸው ቪዲዮ ስትለቁ ሞኔታይዜሽን የሚለው ላይ ሞኒ ከሆናችሁ ኦን ማድረግ አለባችሁ ማለት ነው። ይሄን ኦን ካላደረግን ማስታወቂያ ላይገባልን ይችላል ማለት ነው። ኦኬ እንቀጥል። ስለዚህ ይሄንን እናደረግን እነዚህ ሁለቱን ነገር ካደረግን በኋላ እስቲ አንድ የዩቲዩብ ቻናሎች ላይ እንሂድና አንድ ሞኒ ያልሆኑ ቻናሎችን እንመልከት። ሞኒ የሆነ ቻናል እና ሞኒ ያልሆነ ቻናል እንዴት ነው ሱፐር ቻት ሱፐር ስቲከር የምንሰጥ የሚለውን ለማየት ማለት ነው። እሺ ወደዛ እንሂድ። ሞኒ አይደለችም ማለት ነው እቺ ልጅ። እዚች ጋር እንደምታዩት እቺ ታፕታፕ የምናረግባት ኮመንት የምንጽፈባት ቦታ ላይ ሌላ ተጨማሪ ነገር የለም። ለምን? ሞኒ ብትሆን ኖሮ የዶላር ምልክት እዚህ ጋር ትመጣ ነበረ። እቺ ልጅ ግን ሞኒ ስላልሆነች ምናልባትም ደግሞ ቅድም እንዳልኳችሁ ሱፐር ስቲከር ሱፐር ቻት ያልኳችሁ ኦን ሳታረግ ቀርታ እንዲሁም ደግሞ ላይቫን ሞኔታይዜሽን ኦፍ አድርገው ከሆነ እዚህ ጋር አይመጣም ማለት ነው። ስለዚህ ሞኒ እንኳን ብትሆን አሁን እቺ ልጅ ገንዘብ ወይም ሱፐር ቻት ሊሰጣት አይችልም ማለት ነው። እሺ ካልሆነች ደግሞ እንደዚህ ነው የሚመጣው ማለት ነው። ስለዚህ እቺ ልጅ ሞኔታይዝ አይደለችም፣ የዶላር ምልክት የለም ማለት ነው። እዚህ ጋር ጎላ አስጠግቼ ላሳይች። እቺ ኮመንት የምንጽፍባት እቺ ልብ ቅርጿን ታፕታፕ የምናረግባና እዚች ጋር ዶላር ምልክት ከሌለች ወይ ኦን አላደረጓቸውም ወይም ደግሞ ሞኔታይዝ አይደሉም ማለት ነው። ኦኬ እሺ ሌላ ቻናል እኒ ደግሞ እዚህ ጋር ደግሞ ስንመጣ እንደምታዩት ቀረብ አድርጌ ላሳያችሁ። እዚህ ጋር እንደምታዩት በኮመንት ስር እዚህ ጋር ምን አለች? የዶላር ምልክት አለች። እቺ የዶላር ምልክት የምታሳየን ምንድነው? ይህ ቻናል ሞኔታይዝ ሆኗል ማለት ነው። ሞኔታይዝ ሱፐር ቻት ሱፐር ስቲከር ሊቀበል ይችላል ማለት እቺ ዶላር ምልክቷን። ስለዚህ ሱፐር ቻት መስጠት ሱፐር ስቲከር መስጠት የሚፈልጉ ሰዎች ምንድነው የሚያደርጉት? እዚች ዶላር ምልክቷ ላይ ይመጡና የዶላር ምልክቷን ይነኳታል ማለት ነው። እንንካት። እንግዲህ እንደምታዩት ስንነካ
ምን አይነት ነገር አለ? የተለያዩ የጊፍት አይነቶች አሉ ብያችኋለሁ። ሱፐር ስቲከር፣ ሱፐር ቻት የሚል አለ፣ ሜምበርሺፕ የሚባል አለ፣ ሜምበርሺፕ ጊፍት የሚባል አለ። እሺ አሁን ወደ ሱፐር ስቲከር እና ሱፐር ቻት እንሂድ። ሱፐር ስቲከርም ሆነ ሱፐር ቻት ተመሳሳይ ነው። ሱፐር ስቲከር ለምሳሌ ሱፐር ቻት ለመስጠት የሚፈልግ ሰው ሱፐር ቻት ግን የሚለውን እዚች ጋር ያለችዋን ይነካታል ማለት ነው። እሱን ሲነካ ምን ያደርጋል? ዶላር ወይም $2 ይላል ማለት ነው። አሁን እኔ ለምሳሌ እንደ አውራ ክሊክ ለዚህ በዶላር አካውንት የለኝም እንጂ ለዚህ ፕሮግራም መስጠት ብፈልግ እዚህ ጋር እመርጣለሁ። አሁን $2 ነው የሚለው ወይም ዩሮ ነው የሚለው፣ 2 ዩሮ ነው። እንዲህ ያደረኩኝ እያንቀሳቀስኩኝ እንደምታዩት የምፈልገውን የገንዘብ መጠን እመርጣለሁ ማለት ነው። የምፈልገውን የገንዘብ መጠን እመርጣለሁ። ከዛ በኋላ ለምንድን ነው ቅድም እንዳልኳችሁ በጽሁፍ ሱፐር ቻት አይደለም፣ በጽሁፍ እዚህ ጋር ምክንያቴን ስለምታደርግልን ነገር እናመሰግናለን፣ የምታቀርበው ነገር ጥሩ ነው ምናምን የሚሉ ነገሮችን እዚህ ጋር ምን አደርጋለሁ? እጽፋለሁ ማለት ነው። እዚህ ጋር እጽፋለሁ። ይህ የምጽፈው ነገር ምን ይሆናል ማለት ነው? ከላይ ኮመንት ከጻፉት ሰዎች በላይ በተለየ ከለር ከሰጠሁት የገንዘብ መጠን ጋር አንድ ላይ ሆኖ በደመቀ እንትን ልክ ፒን ከምንለው በላይ ሄዶ ይቀመጣል ማለት ነው። ይህንን ስጦታ የሰጠ ሰው ከዛስ እዚች ጋር እንመጣና ባይ ኤንድ ሴንድ የሚል ነገር ያስመርጠናል ማለት ነው። ባይ ኤንድ ሴንድ የሚል በነገራችን ህጉን ልታነቡት ይገባ። አንዴ ከሰጣችሁ እንትን ላትሉ ትችላላችሁ ማለት ነው። መመለስ አትችሉም። በደንብ ተጠንቅቃችሁ አስረግጦ ነው የሚነግራችሁ። ከዛ በኋላ እዚህ ጋር መጣና አድ ክሬዲት ካርድ ኦር ዴቢት ካርድ ይላል። እኔ ክሬዲት ካርድም የለኝም። ስለዚህ ይህን ትመርጡና እናንተ ያላችሁ ሰዎች ናችሁ ብለን እናስብና ይህንን ትመርጡና ምን ትላላችሁ? ከታች ባይ ትሉታላችሁ። ስለዚህ የ200 ዩሮ ስጦታ ልሰጡ ነው ማለት ነው። ያንን ገንዘቡ እናንተ አጀስት ማስተካከል ትችላላችሁ። መጠኑ መቀነስም መጨመርም ትችላላችሁ። ከዛ ባይ ትሉትና የክሬዲት ካርድ ቁጥራችሁን፣ አካውንት ቁጥራችሁ ወዘተ የሚጠይቃችሁ ነገር ሞርታችሁ ባይ የሚለውን ስትነኩት ያ ከአንዳንድ አካውንት ላይ ተቀንሶ ለዚህ ቻናል ስጦታ ልሰጡት ለፈለጋችሁት ቻናል ያ ገንዘብ ገቢ ይሆናል ማለት ነው። እንግዲህ ክቡራትና ክቡራን የአውራ ክሊክ ቤተሰቦች ስለ ሱፐር ስቲከር እና ስለ ሱፐር ቻት በዚህ መልኩ ተነጋግረናል። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ድረስ የቻናላችን ቤተሰብ ያልሆናችሁ በተለይ ደግሞ የዩቲዩብ ጀማሪ የሆናችሁ ቻናላችንን ሰብስክራይብ አድርጋችሁ ተጠቀሙበት። የቻናላችን ቤተሰቦች ደግሞ ሼር፣ ላይክ እና ኮመንት እያደረጋችሁ ሐሳብ አስተያየቶቻችሁን በኮመንት ሴክሽን ላይ አስቀምጡልን። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ሰላም ሁኑ። በያላችሁበት ሰላማችሁ ይብዛ። ቻው። ክሊክ ክሊክ ኦራ ክሊክ የቻናላችን ውሃ ልክ ክሊክ ክሊክ ኦራ ክሊክ